በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 15 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ ስእለታችሁን ልትፈጽሙ ወይም በፈቃዳችሁ ወይም በበዓላችሁ ለእግዚአብሔር ጣፋጭ ሽታ ታደርጉ ዘንድ ከበሬ ወይም ከበግ መንጋ የሚቃጠል መሥዋዕት ወይም መሥዋዕት የሚሆን የእሳት ቁርባን ለእግዚአብሔር ብታቀርቡ፣ ቁርባኑን ለእግዚአብሔር የሚያቀርብ ከሚቃጠል መሥዋዕት ወይም ከሌላ መሥዋዕት ጋር ለእያንዳንዱ ጠቦት የኢን መስፈሪያ 4ኛ እጅ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 1 እጅ የሆነ መልካም ዱቄት ለእህል ቁርባን የኢን መስፈሪያ 4ኛ እጅ የወይን ጠጅ ለመጠጥ ቁርባን ያዘጋጃል። ለአንዱም አውራ በግ ለእግዚአብሔር ጣፋጭ ሽታ እንዲሆን የኢን መስፈሪያ ሲሶ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት ለእህል ቁርባን ታዘጋጃለህ። የኢን መስፈሪያ ሲሶም የወይን ጠጅ ለመጠጥ ቁርባን ታቀርባለህ። ለሚቃጠልም መሥዋዕት ወይም ለሌላ መሥዋዕት ወይም ስእለትን ለመፈጸም ወይም ለደህንነት መሥዋዕት ወይፈንን ለእግዚአብሔር ብታዘጋጅ ከወይፈኑ ጋር የኢን መስፈሪያ ግማሽ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት ለእህል ቁርባን ታቀርባለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ለተደረገ ቁርባን የኢን መስፈሪያ ግማሽ የወይን ጠጅ ለመጠጥ ቁርባን ታቀርባለህ። እንዲሁ ለእያንዳንዱ ወይፈን ወይም ለእያንዳንዱ አውራ በግ ወይም ለእያንዳንዱ ተባት የበግ ወይም የፍየል ጠቦት ይደረጋል። እንዳዘጋጃችሁት ቁጥር እንዲሁ እንደ ቁጥራቸው ለእያንዳንዱ ታደርጋላችሁ። የአገር ልጅ ሁሉ ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ባቀረበ ጊዜ እንዲሁ ያደርጋል። መጻተኛም ከእናንተ ጋር ቢቀመጥ ወይም በትውልዳችሁ መካከል ማንም ሰው ቢኖር ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ቢያቀርብ እናንተ የምታደርጉትን እርሱ እንዲሁ ያደርጋል። ለእናንተ በጉባኤው ላላችሁ በእናንተም መካከል ለሚቀመጥ መጻተኛ አንድ ሥርዓት ይሆናል፣ ለልጅ ልጃችሁም የዘላለም ሥርዓት ይሆናል። እናንተ እንደሆናችሁ እንዲሁ በእግዚአብሔር ፊት መጻተኛ ይሆናል። ለእናንተና ከእናንተ ጋር ለሚቀመጥ መጻተኛ አንድ ሕግና አንድ ፍርድ ይሆናል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደማመጣችሁ ምድር በገባችሁ ጊዜ እናንተ የምድሪቱን እንጀራ በበላችሁ ጊዜ ለእግዚአብሔር የማንሳት ቁርባን ታደርጋላችሁ። መጀመሪያ ከምታደርጉት ሊጥ 1 እንጎቻ ለማንሳት ቁርባን ታቀርባላችሁ። ከአውድማም እንደምታነሱት ቁርባን እንዲሁ ታነሳላችሁ። መጀመሪያም ከምታደርጉት ሊጥ የማንሳት ቁርባን እስከ ልጅ ልጃችሁ ለእግዚአብሔር ትሰጣላችሁ። ብትስቱም እግዚአብሔርም ለሙሴ ያዘዛቸውን እነዚህን ትእዛዛት ሁሉ ባታደርጉ እግዚአብሔር ካዘዘበት ከፊተኛው ቀን ጀምሮ ወደፊትም እስከ ልጅ ልጃችሁ እግዚአብሔር በሙሴ እጅ ያዘዛችሁን ሁሉ ባታደርጉ ማኅበሩ ሳያውቁ በስህተት ቢደረግ ማኅበሩ ሁሉ
ለሚቃጠል መስዋዕት ከእህሉ ቁርባንና ከመጠጡ ቁርባን ጋር እንደ ሕጉ ለእግዚአብሔር ጣፋጭ ሽታ እንዲሆን አንድ ወይፈን፣ ለኃጢአትም መስዋዕት አንድ አውራ ፍየል ያቀርባሉ። ካህኑም ለእስራኤል ልጆች ማኅበር ሁሉ ያስተሰርይላቸዋል፣ ስህተትም ነበርና ይሰረይላቸዋል። ስለ ስህተታቸውም ለእግዚአብሔር ቁርባናቸውን በእሳት አቅርበዋል። ለእግዚአብሔርም የኃጢአታቸውን መሥዋዕት አቅርበዋል። በሕዝቡም ሁሉ ዘንድ ያለ ዕውቀት ተደርጓልና ለእስራኤል ልጆች ማኅበር ሁሉ በመካከላቸውም ለሚኖሩት መጻተኞች ስርየት ይደረግላቸዋል። አንድ ሰው ሳያውቅ ኃጢአት ቢሠራ ለኃጢአት መሥዋዕት አንዲት የአንድ ዓመት እንስት ፍየል ያቀርባል። ኃጢአት ሰርቶ ሳያውቅ ለሳተ ለዚያ ሰው ካህኑ ያስተሰርይለታል፣ በእግዚአብሔር ፊት ያስተሰርይለታል፣ ይሰረይለትማል። ትውልዱ በእስራኤል ልጆች መካከልም ቢሆን ወይንም በመካከላቸው የሚቀመጥ መጻተኛ ቢሆን ሳያውቅ ኃጢአትን ለሚሠራ ሁሉ ሕጉ አንድ ይሆንለታል። የአገር ልጅ ቢሆን ወይም መጻተኛ ቢሆን አንዳች በትዕቢት የሚያደርግ ሰው እግዚአብሔርን ሰድቧል። ያም ሰው ከሕዝቡ መካከል ተለይቶ ይጠፋል። የእግዚአብሔርን ቃል ስለናቀ ትእዛዙንም ስለሰበረ ያ ሰው ፈጽሞ ይጥፋ፣ ኃጢአቱ በራሱ ላይ ነው። የእስራኤልም ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማኅበሩም ሁሉ አመጡት። ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት። እግዚአብሔርም ሙሴን ሰውየው ፈጽሞ ይገደል፣ ከሰፈሩ ውጪ ማኅበሩ ሁሉ በድንጋይ ይውገሩት አለው። ማኅበሩም ሁሉ ከሰፈሩ ወደ ውጭ አወጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ በላቸው፣ እነርሱም ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው። የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷን በመከተል ያመነዘራችሁባትን የልባችሁንና የዓይኖቻችሁን ፈቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁም ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን። እኔ እግዚአብሔር አምላካችሁ ነኝ። አምላክ እሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ይቆየን። ወስብሐት ለእግዚአብሔር።